አብርሃም ልጁን ካደ። የኔ ልጅ አይደለም። ይህንን ነገር ወልደሽ ዲኤንኤ እስኪያስመረምር ድረስ ወይም ደግሞ እስካይ ድረስ ባይኔ ልጁ ተወልዶ ያመጣሽውን ወረቀት አላምንም አልቀበልም አለ። ሩታ በጣም ከፋት። አዲስ ነገር ተፈጠረ። ሰላማችሁ በያላችሁበት ብዝት ይበልልኝ። የተወደዳችሁ ቤተሰቦቼ እንደምን አላችሁ? ባህል እንዴት አለፈ? ጥሩ እንዳለፈ ተስፋ አደርጋለሁ። እንግዲህ ውድ ቤተሰቦቼ ለቻናሌ አዲስ ከሆናችሁ ሰብስክራይብ የሚለውን እየነካችሁ ቻናሌን እርዱኝ፣ አግዙኝ፣ አበረታቱኝ። አዲስ መረጃ አለን። ወደ መረጃው እንሄዳለን። ያው እንግዲህ ባለፈውን ቪዲዮ ሰርቼ እንደነበረው ሩታ እንግዲህ የሆስፒታል ውጤቷን እርጉዝ መሆኗን የሚያረጋግጥ የሆስፒታል ውጤቱን እዚህ ባህል ሰሞን ላይ ይዛ ይፋ እንደምታደርገውና እንደምትናገር እንዲሁም ደግሞ ለአብርሃምም ለራሷን ቤተሰቦችም ጭምር ልትናገር እንዳሰበች ቪዲዮ ሰርቼ ነበር። ያው እንግዲህ ዛሬ እንዳያችሁት ከሆነ አብርሃምንና የወንድሙን ኤፍሬምን ሁለቱ ባሉበት የእርግዝና ውጤቷ እርጉዝ እንደሆነችና ማረጋገጫ ማህተብ ያለው እውነተኛ ማረጋገጫ ለአብርሽ አሳይተዋለች። አብርሽ እንግዲህ ይህንን አይቶ በፍጹም ሊቀበለው አልቻለም። ወረቀትን ብትይዢ ምንም ቢሆን እኔ አባት ነኝ ማለት አልችልም እና ይሄ ልጅ እስኪወለድ ድረስ አሁንም ቢሆን ልጁ እስኪወለድ እርጉዝ መሆንሽን እንዲህ ፊዚካሊ እስካየው ድረስ ሰውነትሽ ላይ እስካየው ድረስ ያመጣሽውን ወረቀት በፍጹም ልቀበለው አልችልም። ኢቨን ቤቢሹ ራሱ የመጀመሪያ ልጃቸው ማለት ነው ጡት መጥባት አላቆመም እና በእንደዚህ አይነት ሁኔታ ላይ ከዛ ደግሞ ሲቀጥልም ደግሞ ያመጣሽው ነገርም እኔ ምንም ማረጋገጫ የለኝም። በዛ ቀን የዛን ማታ የዛን ምሽት ራሱ ምን እንደተፈጠረ ማላቅ ሰው ነኝ። ምክንያቱም ደግሞ በዛ ጊዜ ጠጥቼ ነበረ። አንቺ ተፈጥሯል ያልሽው ነገር ስለመፈጠሩ በራሱ እርግጠኛ አይደለሁም። እኔ ራሴን አላቅም ነበር፣ ምን እንደተፈጠረ አላቅም ነበር። ስለዚህ ሆን ብለሽ ያቀትሽበት ልክ ከዛ ጊዜ ጀምሮ እኔን እቤትሽ አስመጥተሽ ወይን ቀተሽ ከምታጠጪኝ ቀን ጀምሮ ያሰብሽበት እና የሆነ የጠነሰሽው ነገር ሊሆን ይችላል። ይህንንም ያሰብሽው ሆን ብለሽ ሊሆን ይችላል። አሁንም እኔንና ሄርሜላንም ለማለያየት ሊሆን ይችላል። ምክንያቱም እኔ ያን ቀን የማስታውሰው ነገር የለም። በዛ ላይ ደግሞ ያመጣሽውንም ወረቀት ላምን አልችልም። ስለዚህ እኔ ይህን ነገር አልቀበለውም፣ ልቀበለው አልችልም፣ ላምንሽም አልችልም ብሎ የተወለደውን ልጅ ክዶታል። ወይም ደግሞ በቃ አላምንም አልቀበልም ብሏል። እንግዲህ አሁን ሩታ እንደ አንድ እናት ልጅ እንዳረገዘች እናት መካድ በጣም ደስ የማይል ስሜት ነው። በጣም ደግሞ የሚያስጠላ ነገር ነው እና በጣም ሩታም ደግሞ ከቪዲዮ በኋላ እንደከፋት እንዳዘነች እና በቃ ከዚህም በኋላ ደግሞ ውሳኔን ወስናለሁ። ሲጀመርም እሱ ተመሳሳይ ነገር ነው እያደረገ ያለው። ልክ መጀመሪያ ልጁ ሲወለድ ያደረገው ነገር እርጉዝ እያለው ያሳለፍኩትን ስቃይ እርጉዝ እያለች ነው እንግዲህ ሄርሜላ የተባለች ሴት የመጣችው። ወደ እሷም የሄደው አብርሽ እዛ ሰሞን ላይ ነው። ሩታ ልጅ ሲፈጠር እርጉዝ እያለች በዛ ህይወት ውስጥ ሄርሜላ የተባለች ሴት ነበረች። በዛ ህይወት ውስጥ አብርሽ ልጁንና እዚህ ጋር የልጁን እናት ትቶ የመጀመሪያ ልጁ ሲወለድም ጭምር ወደዚህ ወደዛ የሚል ሰው ነበርና ያንን ነገር አሁን ላይ ደግሞ እየተደገመ ነውና ደግሜ ያን ስቃይ ማሳለፍ አልፈልግም። ያንን ነገር ማሰብ ራሱ አልፈልግም። ደግሜ እንደዚህ አይነት ስቃዮችን፣ እንደዚህ አይነት ሁኔታዎችን፣ እንደዚህ አይነት መጎዳቶችን ላሳልፍ አልችልም። ስለዚህ የራሴን ውሳኔን ወስናለሁ። በቃ ካሁን በኋላ አይደለም ይሄንን ልጁን ያንንም የመጀመሪያውንም ልጁም የኔ አይደለም አልፈልግም ማለት ይችላል፣ መብቱ ነው። ግን እኔ ውሳኔዎቼን ወስናለሁ። ይሄ ልጅ ግን ከተወለደ በኋላ አባት ነኝ ብሎ ደግሞ መምጣት አይችልም። እኔ ልጄን እንደማሳደገው እስከዛሬም እንደከፈልኩት መስዋዕትነት
ለልጄ አላንስምና ለልጆቼም አላንስምና ይህንንም ልጄን በቃ በስርዓት አድርጌ አሳድጋለሁ። ማሳደግ አያቅተኝም። ሁለቱንም ልጆቼን ማሳደግ በስርዓት አያቅተኝም። ግን ከዚህ በኋላ አባት ነኝ ብሎ እንዲመጣ አልፈልግም። ልጁ ሲወለድ ራሱ አባት ነኝ ብሎ እንዲመጣ አልፈልግም። ምቾት ጊዜ ነው ወይ እሱ ልጁን የሚፈልገው? ሲመቸው ነው ወይ? ልክ ያንንም ስወልድ ድረስ አልነበረም አጠገቤ። ከወለድኩ በኋላ ቤቢ ልክ አደግ ማለት ሲጀምር እሱም ልጄ ማለት ጀመረ። አሁንም ያንን ነው ወይ? ስቃዮቹን ጊዜያት፣ እኔ የምቸገርበትን ጊዜያት አብሮኝ ሳይቆም ልክ ልጁ ከተወለደ በኋላ ማንም ሰው ማሳደግ ይችላል። ያ አባት አያስብልም። በዛ ሰዓት ላይ ደግሞ መጥቶ ልጄን አሳይኝ፣ ልጄን ስጪኝ፣ ህግ ጋር እንሄዳለን። እንደዚህ አይነት ነገሮችን እንደዚህ አይነት ሁኔታ ውስጥ እንዲገባ ግን አልፈልግም። አሁን ልጁን የኔ አይደለም ብሏል። ልጁን ክዷን። መልካም በቃ ከዚህ በኋላ እሱም ህይወቱን ይኖር፣ እኔም ደግሞ ከልጆቼ ጋር ህይወቴን እኖራለሁ። አላንስም፣ ለማሳደግ ልጆቼን አላንስም፣ ለሁለቱም ቢሆን አላንስም። ስለዚህ እኔም ደግሞ እሱ ልክ ውሳኔውን እንዳወሰነ አልፈልግም፣ አልቀበልም። አሁን ላይ ይህን መቀበል ይከብደኛል ብሎ እንደወሰነ ነገ ደግሞ እሱ ሲመጣ ህይወቴ ውስጥ እኔም መቀበል ይከብደኛል። ልጅን ከወለድኩ በኋላ እኔ እንደ አንድ ሴት ነኝ እና ክብሬን ራሱ የሚነካ ነገር ነው እያረገ ያለውም እየተናገረ ያለው። ልጁ የኔ ሊሆን አይችልም ማለት በራሱ፣ እርግዝናሽን አላምንም ማለት በራሱ ለኔ ክብሬን የሚነካ ነገር ነው እና ልክ እንደማያቀኝ ነው የሚሆነው። ያቀኛል። ስለዚህ እሱ ዛሬ ልጁን መቀበል እንደከበደው ሁላ እኔም ነገ እሱን ህይወቴ ውስጥ መቀበል ሊከብደኝ ይችላል። ስለዚህ ይህንን እኔም ላደርጉ አልችልም። ስለዚህ እሱ ውሳኔውን እንደወሰነ እኔም ደግሞ ውሳኔን ወሰናለሁ ብላ ሩታ ተናግራለች። ያው እንግዲህ ከውስጥም መስመርም እንደነገሩን ከሆነ ልጅ አብርሻውን የከበደው ነገር ምንድን ነው? ልጁ እኮ ማህተብ ያለው ወረቀት ነው። ሩታ ይዛ የመጣችው እኮ እርግዝና የሚያሳይ ማህተብ ያለው ወረቀት ነው። ይህ እንግዲህ ምንም ለመቀበል ከባድ አይደለም። ለምንድን ነው እንደዚህ እየሆነ ያለው? እንደዚህ ሰልፊሽ እየሆነ ያለው ለምንድን ነው? ራስ ወዳድ እየሆነ ነው አሁን ላይ። ስለዚህ ሩታ ያለችውም ያደረገችውም ከዚህ በኋላ ራሱ የፈለገችውን ነገር ብታደርግ ሩታ ልክ ናት እያሉ እንግዲህ በውስጥ መስመርም ሀሳባቸውን ሰጥተውናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ የሚለውን እየተጫናችሁ ቻናሌን እንድትደግፉ እንድታበረታቱኝ፣ ከፍ እንዲል እንዲያድግ እንድትረዱኝ በአክብሮት እጠይቃችኋለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። ሰላም ቆዩ።